ባለፉት ጊዜያት መቋጫ ያላገኘውን ወደ አራተኛ ዓመት እየተጠጋ የሚገኘውን ከሁለተኛው የዓለም ጦርነት በኋላ የከፋ እንደሆነ የሚነገረውን የሩሲያና ዩክሬን ጦርነት ሊያባብሱ ይችላሉ የተባሉ ነገሮች እየተሰሙ ይገኛሉ። ሩሲያ ከዚህ ቀደም ዩክሬን ከምዕራባውያን ሀገራት የሚለገሳት የጦር መሳሪያ ተገቢ አይደለም፣ ይሄ መቆም አለበት በማለት በተደጋጋሚ ስትገልጽ ቆይታለች። ይሁንና አሁን ላይ የሁለቱን ሀገራት ጦርነት ለማስቆም ያልሰመረላቸው የሚመስለው ዶናልድ ትራምፕ የጦር መሳሪያን ለዩክሬን ሊያስታጥቁ መነሳታቸው በሞስኮ አልተወደደም። ትራምፕ በትላንትናው ዕለት እንዳብራሩት ሩሲያ በዩክሬን ላይ የምታደርገውን ጥቃት የማታቁም ከሆነ ቶምሃውክ የተባለውን የረዥም ርቀት ተምዘግዛጊ ሚሳኤል ለዩክሬን እንደምትሰጥ አስረድተዋል። ሚሳኤሉ ለዩክሬን በእጅጉ የሚያስፈልጋት እንደሆነ እየተነገረ ነው። ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በተለያዩ ጉዳዮች በስልክ ቆይታ ማድረጋቸውን የገለጹ ሲሆን በዚህም ሀገሪቱ የተለያዩ የጦር መሳሪያ ድጋፍ እንዲደረግላት የምትፈልግ መሆኑን ጠቅሰዋል። ይህ የአሜሪካ ለዩክሬን እሰጠዋለሁ ያለችው ሚሳኤል ለዩክሬን ከፍተኛ ጠቀሜታ ያለው እንደሆነ እየተነገረ ሲሆን እስከ 2500 ኪሎ ሜትር የመምዘግዘግ አቅም ያለው ነው። ይህ መሳሪያ ወደ ሩሲያ ዘልቆ ጥቃት ለመፈጸም ዩክሬንን እንደሚያግዛትና ርዕሰ ከተማዋ ሞስኮን ጭምር የማጥቃት አቅም ያለው ስለመሆኑ መረጃዎች አመልክተዋል። ከዚህ ቀደም የእኛ ያልሆነውን ጦርነት አንዋጋም ሲሉ የከረሙት ዶናልድ ትራምፕ ዩክሬንን የጦር መሳሪያ የማስታጠቁ ጉዳይ በቀጥታ የሚሆን አይደለም ብለዋል። በቀጥታ የጦር መሳሪያ ሽያጭን ከዩክሬን ጋር አናደርግም ያሉት ትራምፕ ከዛ ይልቅ ለሰሜን ጦር ቃል ኪዳን ድርጅት ኔቶ እንደሚሰጡና ከዛ ኔቶ ለዩክሬን የሚያበረክት ይሆናል ሲሉ ተናግረዋል። ይህም ሩሲያ በዩክሬን የምታደርገውን ጥቃትና ወረራ ለማስቆም ግፊት ለማድረግ የሚያገለግል መሳሪያ እንደሆነ ትራምፕ ገልጸዋል። ጦርነቱ እንዲቆም ሩሲያ የምታደርገውን ጥቃት ማቆም አለባት ያሉት ትራምፕ ያ የማይሆን ከሆነ ይህ መሳሪያ ጥቃት ሊያደርስባቸው እንደሚችል ፍንጭ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሳምንት ይህንን የሚሳኤል የጦር መሳሪያ ለዩክሬን ከመሰጠቱ በፊት ዩክሬን ለምን አይነት ዓላማ እንደምታውለው ማወቅ እፈልጋለሁ ማለታቸው ይታወሳል። በዚህ ተምዘግዛጊ ሚሳኤል ሳቢያ ጦርነቱ እንዲባባስ አልፈልግም ማለታቸውም አይዘነጋም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ትላንት በተለቀቀ ቃለ ምልልሳቸው ላይ ስለዚህ ሚሳኤል አብራርተዋል። ዩክሬን ይህንን መሳሪያ የምትጠቀመው ለወታደራዊ አገልግሎት ብቻ እንደሆነ ተናግረዋል። መሳሪያው ንጹሐንን ለማጥቃት አይውልም ሲሉ የገለጹት ዜሌንስኪ እኛና ሩሲያ መካከል ያለው ልዩነት ይሄ ነው ብለዋል። የጦር መሳሪያው ወታደራዊ ኢላማዎችን ለማጥቃት ብቻ የሚውል እንደሆነ ቃል እገባለሁ በማለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ላይ አስታውቀዋል። ሩሲያ ባለፉት ጊዜያት ምዕራባውያን ሀገራት ለዩክሬን የሚያደርጉት ወታደራዊ ድጋፍ ጦርነቱ ላይ ጋዝ እያርከፈከፈ ነው በማለት ይህንን ድርጊታቸውን እንዲያቆሙ ማሳሰቧ የሚታወስ ጉዳይ ነው። አሁን ላይ አሜሪካ የቶማሃውክ ሚሳኤልን ለዩክሬን እሰጣለሁ ማለቷ ሞስኮን ማስቆጣቱ አልቀረም። ሩሲያ የአሜሪካ እርዳታ ጦርነቱን ይበልጥ የሚያከር ነው በማለት ገልጸዋለች። የክሬምሊኑ ቃል አቀባይ የሆኑት ዲሚትሪ ፔስኮቭ አሜሪካ ይህንን ድጋፍ የምታደርግ ከሆነ እጅግ አሳሳቢ እንደሚሆን ጠቁመዋል። ፔስኮቭ ከሩሲያ መንግስታዊ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ አሁን ላይ ይህ የመሳሪያ ድጋፍ መደረጉ ግጭቱ በሁሉም አቅጣጫ መስመሩን ስቶ ወደ ተካረረ ጦርነት እንዲገባ የሚያደርገው ነው ሲሉ ገልጸውታል። ይህ የሚሳኤል የጦር መሳሪያ ወደ ሩሲያ የሚተኮስ ከሆነ የሚሳኤሉ አንዳንድ አካላት አጥፊ የኒውክሌር ቅንጣቶችን የያዘ መሆኑን የምንገነዘበው ነው ሲሉ ቃል አቀባዩ ተናግረዋል። ፔስኮቭ ዩክሬን በዚህ መሳሪያ ጥቃት የምትፈጽም ከሆነ ሩሲያ ለዚህ ጥቃት የምትወስደውን የአጸፋ ምላሽ ምን ሊሆን እንደሚችል ሁሉም ወታደራዊ ተንታኞችና ባለሙያዎች ሊረዱት ይገባል ብለዋል። የቶማሃውክ የሚሳኤል የጦር መሳሪያን በተመለከተ በተያዘው ወር መጀመሪያ አካባቢ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን ሚሳኤል ጥቅም ላይ ለማዋል ያለ አሜሪካ እገዛ የሚሆን አይደለም በማለት መናገራቸው የሚታወስ ሲሆን ፑቲን አሜሪካ እንዲህ አይነት ተግባር ላይ የምትገባ ከሆነ አዲስ የግጭት አውድን የሚያዋልድ እንደሆነ መናገራቸው አይዘነጋም። ይሁን እንጂ መገናኛ ብዙሃን ግን ይህንን መላምት የሚደግፍ ዘገባን አውጥተዋል። አሜሪካ ዩክሬን ከሩሲያ ጋር እያደረገች በምትገኘው ጦርነት ዩክሬን የረዥም ርቀት ተምዘግዛጊ ሚሳኤልን እንድትጠቀም እየረዳቻት መሆኑን ፋይናንሻል ታይምስ ዘግቧል። የአሜሪካ የስለላ ድርጅት ዩክሬንን እየረዳ የሚገኘው ሀገሪቱ በሩሲያ የኃይል መሰረተ ልማት ላይ ጥቃት እንድትከፍት መሆኑ ተጠቁሟል። የስለላ ድርጅቱ ለዩክሬን ጥቃቱን የሚከፍትበትን የእቅድና የአተገባበር ጉዳይ ላይ ጥናት እያደረገ መሆኑን ያመለከተው ዘገባው በዚህ መረጃ መሰረት ዩክሬን በሩሲያ ላይ የተጠናከረ ጥቃት መክፈት ትችላለች ተብሏል። በዋናነት የሩሲያ ድሮኖችና ተምዘግዛጊ ሚሳኤሎች የሩሲያን የአየር መቃወሚያ እንዲያመልጡ የሚያስችል
የሚያስችል እንደሆነ ተዘግቧል። ይህ የአሜሪካ ተግባር በሩሲያና አሜሪካ መካከል ያለውን ግንኙነት ያሻክራል የተባለ ሲሆን 4 ዓመታት የተጠጋውን ጦርነት ይበልጥ ሊያባብሰው የሚችል እንደሆነም ተሰግቷል። በዩክሬን እየተደረገ ያለው ጦርነት ከሁለተኛው የዓለም ጦርነት በኋላ በአውሮፓ የታየው ደም አፋሳሽ ጦርነት ነው ከመባሉም ባለፈ ምዕራባውያን ሀገራትን እና ሩሲያን አቃቅሯል። ሩሲያ በ1962 ከተከሰተው የኩባ ሚሳኤል ቀውስ በኋላ ከምዕራባውያን ሀገራት ጋር እሰጥ አገባ የገባችበት የዩክሬኑ ጦርነት መሆኑን መረጃዎች ያመለክታሉ። ሩሲያ በምዕራባውያን ሀገራት ይህንን ቅያሜዋንና ተቃውሟን በተደጋጋሚ ያነሳች ቢሆንም ተቀባይነት ያገኘ አይመስልም። በእርግጥ ራሷ ሩሲያም በዩክሬን የምታደርገውን ወታደራዊ ጥቃት ማጠናከሯ ምዕራባውያን ሀገራት ለዩክሬን ያልተገደበ ድጋፍ እንዲሰጧት አድርጓል። ይሁንና ሩሲያ ተቃውሟን ያሰማች ቢሆንም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወታደራዊ ድጋፍ ለማግኘት ወደ ምዕራባውያን ሀገራት ወደ አውሮፓ ህብረትና አሜሪካ ጋር ደጅ መጥናታቸው አልቀረም። ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የሀገራቸውን የአየር መከላከያ ስርዓት ለማጠናከር ያለመ ንግግር ማድረጋቸውን አስታውቀዋል። ሁለቱ መሪዎች በቅርብ ቀናት በተደጋጋሚ ንግግር ሲያደርጉ ተመልክተናል። በትላንትናው ዕለት በስልክ ያደረጉት ንግግር በ2 ቀናት ውስጥ ለሁለተኛ ጊዜ መሆኑን ሮይተርስ በዘገባው አመልክቷል። ውይይታቸው በአየር መከላከል ዘርፍ የረዥም ርቀት ተጓዥ መሳሪያዎች ላይ ያተኮረ መሆኑንም ዜሌንስኪ በኤክስ የማህበራዊ ትስስር ገጻቸው ላይ አስረድተዋል። ከዛ ባሻገር የሁለቱ ሀገራት መሪዎች በኃይል ዘርፍ ትብብራቸውን የሚያጠናክሩበትን ዝርዝር ጉዳዮች መወያየታቸው ተጠቁሟል። በዩክሬን ምን እየተደረገ እንዳለ ትራምፕ መረጃውን ተደራሽ አድርገናቸዋል ያሉት ዜሌንስኪ በቀጣይ በተለያዩ ጉዳዮች ንግግር እንደሚያደርጉና ከአሜሪካ ጋር ጠንክረው እንደሚሰሩ ጠቁመዋል። ዩክሬን ከዚህ ቀደም በሩሲያ ክብረ ወሰን በሆነ የድሮንና የሚሳኤል ጥቃት ሲደርስባት ቆይቷል። በተለይ ደግሞ ስትራቴጂክ እንደሆነ የሚነገርላቸው የዛፖርዚያ፣ ኬርሰን፣ ሉሃንስክና ዶኔስክ የጦርነቱ የስበት ማዕከል መሆናቸው አልቀረም። ይሁንና ዜሌንስኪ እየደረሰባቸው የሚገኘውን ጥቃት በመመከት የዩክሬን ጦር እየወሰደ የሚገኘው አጸፋዊ እርምጃ ውጤት እያስገኘ እንደሆነ ጠቁመዋል። በተለይ ዋነኛው የጦርነት አካባቢ በሆኑት በደቡብ ዛፖርዚያና ዶኔስክ ግዛት የተወሰዱ ወታደራዊ ዘመቻዎች ውጤት ስለማስገኘታቸው ተጠቁሟል። ፖክሮቭስክ ለተባለች አካባቢ ወደ ተጠጋቸው የዶብሮፊሊያ አካባቢ የዩክሬን ጦር እየገሰገሰ መሆኑንና ውጤት እያመጣ መሆኑንም ዜሌንስኪ ተናግረዋል። ይህም የሩሲያ ጦር ወደ ዶኔስክ ለመጠጋት እያደረገ ያለውን ጉዞ የሚያግድ እንደሆነ ተመላክቷል። ዜሌንስኪ ይህንን አስመልክተው ባስተላለፉት የቪዲዮ መልእክት ላይ የሀገራቸው ጦር እስከ 3 ኪሎ ሜትር የሚሸፍን አካባቢን መቆጣጠር መቻሉን ነው ያብራሩት። የሩሲያ መከላከያ ሚኒስትር የዩክሬንን መገስገስ አስመልክቶ ምንም አይነት አስተያየት እንዳልሰጠ ሮይተርስ በዘገባው አመልክቷል። ይሁንና ሩሲያ ባለፉት ጊዜያት ታደርግ እንደነበረው በዩክሬን ላይ የምታደርገውን ወታደራዊ ጥቃት ማጠናከሯ ተገልጿል። ከዚህ ቀደም የሩሲያ ጥቃት ሲያደርስ የቆየው የመሰረተ ልማት ውድመትና የሰው ሕይወት እልፈት ስለመቀጠሉ ተገልጿል። የሩሲያ ጦር የዩክሬንን ወታደሮች ኢላማ ያደረገ ጥቃት መክፈቱ ሲገለጽ፣ በተመሳሳይ በዛፖርዚያ ላይ ጥቃት ማድረሱ ተመላክቷል። የዛፖርዚያ ገዢ እንደተናገሩት ከሆነ ሩሲያ ኦርኪቭ በተባለ አካባቢ በፈጸመችው ጥቃት አንድ ሰው ተገድሎ 3 ሰዎች ስለመቁሰላቸው ተዘግቧል። የዲኒፕሮ አስተዳዳሪ በበኩላቸው በሩሲያ ጥቃት 2 ሰዎች መገደላቸውን አስታውቀዋል። ይሁንና ይህ መረጃ በገለልተኝነት መጣራት እንዳልቻለ ተገልጿል። ግዛት መያዝን በተመለከተ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባሳለፍነው ሳምንት ለነባር ከፍተኛ ወታደራዊ አመራሮቻቸው እንደተናገሩት ጦራቸው እስከ 5000 ስኩዌር ኪሎ ሜትር ድረስ መያዛቸውን የገለጹ ሲሆን በዚህም ስትራቴጂክ የተባለ ቦታን መያዝ መቻሉን መናገራቸውን ሮይተርስ በዘገባው አስታውሷል።